ሰላም ለእናንተ ይሁን። እኔ ባጭሩ ጥያቄን መልሶልኝ የዳንኤልን ጸሎት የተቋቋመው ማን ነው? የት ሆኖ ነው? ምድር ላይ ሆኖ ነው? ተራራ ላይ ሆኖ ነው? የት ሆኖ ነው? እንደገና ደግሞ በኤፌሶን ምዕራፍ 6 መሰረት እንግዲህ መጋደላችን ከስጋና ከደም ጋር አይደለም ካለ በኋላ ከአለቆች ከስልጣናት በሰማያዊ ስፍራ ካሉ ርኩሳን መናፍስቶች ጋር ነው ይላል። በዘመናችን አንዳንድ ልክ ያልሆኑ ነገሮች እንሰማለን። እሱም ሰማይ እንዲህ ይለኛል የሚሉ መልእክቶች እየበዙ ናቸው። ሰማይ እንደዚህ ይለኛል ማለት ነው የሚበልጠው? እግዚአብሔር እንደዚህ ይለኛል ማለት ነው እግዚአብሔርን የሚያስከብረው? የትኛው ነው? ስለዚህ እግዚአብሔር ማንም ሊቀርቦ በማይችል ብርሃን ውስጥ ይኖራል ነው። ስለዚህ እግዚአብሔር በመንፈሱ በውስጥ ሰውነታችን ይናገራል። እግዚአብሔር ድምፁን በመንፈሱ በኩል ለመንፈሳችን ይናገራል። አባት ብለን የምንጮህበት የልጅነት መንፈስ ሰጠን ነው እና የዘመናችን ነቢያት ከየት አምጥተው ነው ይሄንን ሰማይ ተናገረኝ የሚሉት? ከማን ተቀብሎ ነው? ከማን ተቀብሎ ነው? ከማን ሰምቶ ነው? እግዚአብሔር ይናገራል፣ እናምናለን። ነገር ግን ሰይጣንም ይናገራል። ሰማይ ላይ ብዙ ነገር አለ፣ ብዙ ቆሻሻ ነገር አለ፣ ብዙ የማይታመኑ ነገሮች አሉ። ስለዚህ እግዚአብሔር እኛ የእግዚአብሔር ቤተ መቅደሶች ነን። እኛ የእግዚአብሔር ማደራዎች ነን። የእግዚአብሔር መንፈስ በውስጣችን አለ። መጽሐፍ እንደሚል በእኔ የሚያምን መጽሐፍ እንደሚል የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ኢየሱስ ራሱ ጮኸ ይላል። ስለዚህ እኛ በጎቹ ነን፣ ድምፁን እንሰማለን። የርኩሳንን መናፍስት ድምፅ አንሰማም። ተባረክ።